አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋጡማ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተስ እንዴት ናችሁ? ዩቲዩብ እንዴት እየሄደላችሁ ነው? ስራ፣ ጤና፣ ሀገር፣ ወገን ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እናም አላችኋለሁ ዛሬ ቡና እየቆላሁ ነው። የሀገራችን ቡና ነው። የኛ ሀገር ቡና በነገራችን ላይ ከሌላው አካባቢ ይለያል። እዛ ሀገር የየመን ቡና ይሸጣል በእንደዚህ መልኩ፣ ግን ደረቅ ነው፣ የምር ደረቅ ነው። የኛ ቡና ግን በጣም ቆንጆ ነው ማለት ነው። እኔ እንኳን ከኢትዮጵያ የመጣ ቡና ነው። የኔ ሰዎች ደግሞ የኢትዮጵያን ቡና በጣም ነው የሚወዱት፣ ይጠቀሙታል። ማሻአላህ እላችኋለሁ። እና እንዴት ናችሁ? በተረፈ ሰላም ናችሁ ወይ? ሲቀጥል ብላችሁ የፈለኩት ነገር ይቅርታ ማለት ምን ማለት ነው? የሰው ልጅ ይቅርታ ስታደርጉለት የይቅርታ አይነቶች ብዙ ናቸው ወይ? ይቅርታ አንድ ነው፣ ሁለት ነው፣ ከዛ በላይ ነው የሚል ነው ማለት ነው የኔ ሀሳቢ። የይቅርታ መወያያ ነው ዛሬ ማለት ነው። የሰው ልጆች ሰዎችን በተለያየ ነገር ይቅርታ ይጠይቋቸዋል። የሰው ልጅ የማያጠፋ የለም፣ ያጠፋል። ግን አንዳንድ ጥፋቶች ከአቅም በላይ ግዙፍ ሆነው ሲገኙና በጣም ደግሞ የማትጠብቋቸው ነገሮች ሲሆኑ ይቅርታን ታደርጋላችሁ። ባፋችሁ ይቅርታ ብለናል በቃ ብላችሁ፣ እንዲሁም እንዴት አደራችሁ፣ እንዴት ዋላችሁ እያላችሁ ትሄዳላችሁ፣ ትኖራላችሁ። ግን እውነት ለመናገር ከውስጥ ግን ይቅርታ እሺ አይልም። በቃ የሆነ ልባችሁ በተለይ የተሰበረበት ትልቅ ነገር ከሆነ እሺ አይልም ማለት ነው። እኔ ለምሳሌ ይቅርታ የማደርግላቸው ሰዎች፣ በቀላሉ ይቅርታ የማደርግላቸው ሰዎች አሉ። እኔ ገንዘቤን የወሰደብኝን ሰው ችግር የለብኝም፣ የምር ነው የምላቸው። ገንዘቤ ከቦርሳዬ ቢጠፋ እኔ አልናደድም፣ ምክንያቱም ቀደር አላህ ብዬ አልፈዋለሁኝ። ምክንያቱም ያ ገንዘብ ቢኖር ለእኔ አይጠቅምም። ያ ገንዘብ ደግሞ መሄዱ ምናልባት ለእኔ ኸይር ነገር ነው፣ መልካም ነገር ነው፣ አላህ የተሻለ ነገር አስቀምጦልኝ ነው ብዬ ነው የማምነው በራሴ ማለት ነው። ግን ለሰደቡኝ ሰዎችም ላሙኝ ሰዎችም ደግሞ ግድ የለኝም። ምክንያቱም እኔነቴ ማንነቴ ከኔ ጋር ነው። እኔን ከኔ በላይ ማንም አያውቀኝም ብዬ አምናለሁኝ። ትልቁ በሽታ ግን ምን እንደው ታውቃላችሁ? እያስመሰሉ እንወዳችኋለን ሲሏችሁ፣ እያስመሰሉ ሲሰብኳችሁ፣ እያስመሰሉ አለናችሁ ከእናንተ ውጭ ብለው ሲሏቸው እነዛን ሰዎች ምን ትሏቸዋላችሁ? በነገራችን ላይ ይቅርታ አንዳንድ ሰዎች ይቅርታ አንልም ምናምን የሚሉት ብዙ ጊዜ በአሁኑ ዘመን ላይ የሴትና ወንድ ጓደኝነት ፍቅረኛሞች ወይም ባለትዳሮች ለሚያጠፉት ጥፋት ይመስለኛል ይቅርታን ከባድ አድርገን የምናየው። አይደለም። ባልና ሚስት የሚያጠፉት ጥፋት የራሳቸው እንትናቸው ነው፣ ላይቫቸው ነው። ምንም ማለት አይደለም። ይሄ የራሳቸው ህይወታቸው ስለሆነ ማለት ነው። የሆነ ጊዜ ላይ ይቅርታቸው ቶሎ ብሎ የመቀበል እድል ይኖራቸዋል። ግን ጓደኝነት አለ። አሁን ጓደኝነት የሴት ጓደኛ አለ፣ ወንድ ለወንድ ጓደኛ አለ፣ ሴት ለሴት ጓደኛ አለቻት። በነዛ መንገድ የሚካሄድ ግን ትልቅ ነገር አለ። አንድ ጓደኛሽ አልከዳሽም አለሁሽ እያለችሽ ወይም ደግሞ በቃ በተለያየ ነገር ካንቺ ጋር ናት። በቃ ስታወራሽም የሆነ ነገር ላኪን ግን ውስጧ በሌላ መንገድ ከሄደ አንቺ ሳታቂ እያወራችሽ ያንን ወሬ ደግሞ እውነት እያልሽ እየተቀበልሻት ረጅም ጊዜ ቆይተሽ ከሆነ ጊዜ በኋላ ግን ያ እውነት ብለሽ የተቀበልሽው ያመንሽው ነገር ውሸት ሆኖ ስታገኘው ያ ይሰብራል። ምክንያቱም እኔ ለራሴ እውነት ብዬ ተቀብዬ እንደገና ደግሞ ውሸት ነው ሲባል ሁለት ነገር መቀበል ማለት ነው። ውሸትንም መቀበል፣ እውነትንም መቀበል። ስለዚህ የመጀመሪያው ላይ እውነት ያው ትልቅ ነገር ነው አይደል? ፓወር ነው፣ አቅም ነው፣ ጉልበት ነው፣ ደስታ ነው፣ ብዙ ነገር ነው የሚሰጠው እውነት ተብለን ስንወራ ማለት ነው። በኋላ ላይ ደግሞ ያ ነገር ተቀይሮ ውሸት ሆኖ ስታገኙት በዛው ልክ ፓወሩ ይቀንሳል፣ እምነቱ ይቀንሳል፣ ጓደኝነቱ ሙሉ ለሙሉ ይጠፋል። ሰው አለማመን ደረጃ ላይ ይደረሳል። ሰዎችን በሙሉ ክፉ አድርገን ልናስባቸው እንችላለን። ከዛ በኋላ ከሰዎች ጋር ያለን ግንኙነት በጣም ይቀንስና ሌላው ቀርቶ ለሰዎች እንኳን
በጣም ጥሩ ሆነን ከሆነ ያ ጥሩነታችን ይቀንሳል። የሚቀንስበት ምንድን ነው? መጀመሪያ ላይ መልካም ሰው ነው ብለን ያልነው ሰው ያደረገው ጥፋት ከባድ ስለሆነ ያ መስሎ ነው የሚታየን እና እነዚህ አስመስለው የሚቀርቡ ጓደኞች በተለይ ደግሞ በውሸት የሚቀርቡ በውሸት የሚመጣ ጓደኝነት፣ እህትነት ይሄ ከምንም በላይ የሰው ልጆችን የሚሰብርና የሚጎዳ ነው ብዬ ነው የማምነውና በጣም ከባድ ነገር ነው። ሰዎች እኔ ለሰዎች የማስተላልፈው እኔ ራሴም ጭምር ማለት ነው የሰው ልጆች ነንና በዓለም ዙሪያ ሰዎች አሉ። ከሰዎች ጋር ግንኙነት ይኖረናል። ከሰዎች ጋር አብረን እንኖራለን። ከሰዎች ጋር ማህበራዊ ህይወት ይኖረናል።